ኦሪዮች ደራሲ አዳም ረታ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ሁሉም በላብና በቆሻሻ የተሻሹ ቢጫ ካናቴራዎችን ለብሰዋል። ከብጥቅጣቂ የአንሶላ ጨርቆች ተቀደው የተቀረጹ ቀያይ ቁጥሮች ጀርባቸው ላይ ለጥፈዋል። ከነርሱ አንዱ አሌክስ ሳጥኗን በብብቱ ስር ከቷል። እላዩዋ ላይም በደማቅ ቅርጻ ሲጻፈው ረጅም ጽሑፍ ይነበባል። ጽሑፉ በመርዘሙ የሳጥኑ 2 እና 3 ሰሌዳዎች ዙሪያ ተጠምጥሟል። ወደ በላይ ዘለቀ መንገድ የሚያቀኑትን ታክሲዎችን ተለማምጠውና ተሻምተው ለመሳፈር በአብዛኛው ልጃገረዶችና ጉብሎች ፊታቸውን ከማታ ፀሐይ ጨረር በእጆቻቸው በወረቀት በያዙት ዕቃ ካጣመም በረጅም ሰው ከልለው እንደ ባለ ብዙ ቀለም ጠርሙሶች ተደርድረዋል። 6ቱም ህፃናቶች ታክሲ ጠባቂዎችን በተርታ እየለመኑ ወደ ደቡብ ይወርዳሉ። 15 ሳንቲም የምትገዛ የእንጨት ሳጥን ፊት ለፊቱ ዘርግቶ የስፖርት ነው እህት ይላል አንዱ። የለኝም ያሉትን በቃ ይስጡን፣ 5 ሳንቲም የሚሆን 10። ሌሎች ዙሪያዋን ከበው አፍጥጠው ያዩታል። እስኪ ዞር በልልኝ። አሌክስ ራቅ ብሎ ይቆምና መዘነጥሽ ነው ይላል፣ ሽቅብ ቆልቆል እያያት ልብሷን ፀጉሯን ያሽማጠጠ እየመሰለ። እንዲህ እያደረጉ በአካባቢው ያለውን የቀጠሮ ሰዓትና ታክሲ ጠባቂ ከሞራሉ እስከ ኪሱ ያተራምሱታል። 5፣ 10፣ 5፣ 10 ሳንቲሞች። አካባቢውን ትንሽ ከዞር በኋላ አብሯቸው አልሄድም ብለው ያስቸገራቸውን ሲራክ ዘንድ አሌክስ ጓደኞቹን እየመራ ወሰዳቸው። የአዲስ አበባ ማዘጋጃ ቤት ግንብ አጥር ስር ተቀምጦ ወደ ምጥን ሽሮ የመሰለውን የአራዳ ሜዳ ይመለከታል። ዞማ ፀጉሩ ቅንድቡ ድረስ ተኝቷል። የፊቱ ቆዳ የቡና በወተት ቀለም ያለው ባለረጅም አፍንጫ ነው። አሌክስ ገና ሳይቀርበው ከሩቁ ሲራክ ና እባክህ ትንሽ ይቀረናል፣ እየዞርን እንጠይቅ። አልፈልግም አለው። ምን ተለማመጡኝ ትላለህ? ምን እንደ ጀብደኛ ነው በእናታችሁ። አሁን አንተ አሪፍ ተጫዋች መሆንህ ነው። ተጠግተው በማማረር ነኝ አላልኩም። በየመንገዱ ሰው ማስቸገር እኔ ደስ አላለኝም እና ደግሞ አልጫወትም። ይህን እንደው ማለት ነበር። ሊመታው ቃጣ። ሲራክ ሰውነቱንም አላኮማተረም። ከተቀመጠበት ፊቱን ቀና አድርጎ በትኩረት አየው። ቀደም ሲል ይናገርበት የነበረው ለስላሳ ቋንቋ ጠፍቶ የተገመጠ አፉ በትንሹ ተከፈተ። መሬት እንኳን ሳይደገፍ ተስፈንጥሮ ተነሳ። ከአቅሙ በላይ ያጠለቀው ትልቅ ቆዳ ጫማ እርግጫ ሊመታበት ወደ አሌክስ አቅጣጫ በሰነዘረው ኢላማው አላጋጠመው። ሌሎች ጓደኞቻቸው ከመሃል እየገቡ ገላገሏቸው። ሁለቱም ልብ ብለው ያላዳምጧቸውና ያላሰቧቸውን ባለጌ ስድቦች ተለዋወጡ። ግልግሉን አምኖ ተቀብሎ ግን እንዳልፈራ ለማሳየት ሲራክ በቁጣ አሌክስን እየገላመጠው ወደ ጊዮርጊስ ቤተክርስቲያን ቀስ እያለ ወጣ። ረጅም ግንብ ላይ ተንጠልጥሎ ወጥቶ ተቀመጠ። ወደ ሜዳው ተመለከተ። እግር ኳስ መጫወቻው የአራዳ ሜዳ ቢጫ የአቧራ ጉም ይበተንና እንደ ደህና መስክ አረንዛ ደረቱን እያሳየ እንዲጫወቱበት ይጋብዛል። ዩሊሰስ ብሎ የሰየመው አይታወቅም። ዟሪነቱን ግን አይተው ዩሊሰስ አሉት። ማዘጋጃ ቤት የሚሰበሰቡ አርቲስቶችና ከያንያን ምናምን የትም ስለማይታጣ ዩሊሰስ ጠዋት ከቤቱ ከገዳም ሰፈር ተስፈንጥሮ መጥቶ ፒያሳም በልመና ዳንቴል ሲወሰውስ ውሎ ሲወሰውስ ያመሻል። ሰዎች ቀልደኛ ነው ይሉታል። በፍጹም ቀልጄ አላውቅም ይላል። ቴዎፍሎስም ይሞት ቀልጄ አላውቅም ይላል። ቴዎፍሎስ የአባቱ ስም ሳይሆን ልመና ከመግባቱ ጠጅ ሆኖ ከራሱ ቤት ከመሰደዱ በፊት ሚስቱን የነጠቀው የማር ነጋዴ ስም ነው። ሲምል እየዋሸ ነው። ለዩሊሰስ ቴዎፍሎስ እንደ ጻድቅ መማሪያው አይደለም። ዩሊሰስ አሁን ሰርተህ መብላት ትችል የለም ሲሉት ዝም በሉኝ ለመንኳንቹ እንጂ በግድ አምጣ አላልኳችሁ፣ ሂዱ ይላል።
ጠጅ ቤት ውስጥ ከሚዞሩት ዝንቦች አንዲትን መርጦ አግዳሚ ወንበር ላይ እያፈጠጠ ምን ነው ይሉኝ፣ እየጠጣን እኮ ነው። ተው ግን አስገድደህ ጠጣ ብሎ አትተውም። ሌሎች 2-3 ዝንቦች ከጠረጴዛ ላይ ገሉ በተረጋገጠ መንገድ ለማሰናበት እሱ እንዲህ ይላል። ወለል ላይ አውርዶ ይጥልና ቁርፍድፍድ ብሎ ካፍንጫው ቀና ባለ ቆዳ ጫማው ይጨፈልቃቸዋል። እንዴ ምን ነው ዩሊሰስ፣ ምን ነው ትተነህ ልንሄድ ነው? ሂዱ ሂዱ። ዘግንኗቸው ሲነሱ የሰዎችን ጠጅ ወደ ራሱ ይገለብጣል። ለምን በየቡና ቤቱ ገብተን አንለምንም አለ። ማንሽ ይላል ያስወጡናል ብሎ መለሰ። 8 ቁጥሩ ምህረት። 8 ቁጥርነቱ እንዲታወቁለት ሰዎች ሲመለከቷቸው ይሸከራል። ያለ ቡድኑ ፍቃድ ነው እቤቱ ለጥፎ የመጣው። አሌክስ አለሙ ሳጥኑን ከሲራክ ተቀብሎ ከልጆቹ ራቅ ብሎ ተቀመጠ። ሹሹዎች ወርውረው ሳጥኑን ቢሰብሩብንስ አለ። ምን መሰላቸው የምናደርገው አለ ሲራክ። ሁሉም ፊታቸውን ወደ እሱ አዞሩ። አለሙ ብቻ የሚያወሩትን እንደማይሰማ ወደ ጊዮርጊስ አቅጣጫ ዞሮ ያልበላውን ጸጉሩን ያካል። ጂምናስቲክ እናሰራቸዋለን፣ አክሮባት እናሰራቸዋለን፣ እንገለባብጣለን ምናምንና ሰው ያንን ሲያይ አድንቆ ይሰጣል። አይቶ ዝም ቢልስ? ዝም ማለታቸው አይቀርም አለ አሌክስ። አይቻልም ከማለት ብንሞክርስ አለ ሲራክ። ምህረትና ሌሎችም በአንድ ድምፅ እንሞክራሉ። አሌክስ ቅር ቢለውም ተስማማ። ወደ አንድ ቡና ቤት እንደነበሩ በጎች ጥብቅብቅ ብለው እየተሻሹ ገቡ። የሲራክ አፍንጫ ከሁሉ ፊት ቀድሟል። በይ እንግዲህ ጥበብሽን ለቀቂ ያለ ምህረት ወደ ሲራክ ጆሮ አፉን ሰዶ። ሲራክ ሰውነቱን ለትንሽ ሰከንዶች አሟሟቀ። 2 እግሮችን አንፈራግጦ በማጎንበስ ፊት ለፊቱ ያለውን ወረር በአመልካች ጣቱ ነካ ነካ አደረገ። አንድ ቦታ በመቆም እግሮቹ እንደፈጣን ሯጭ አንከሸከቻቸው። ከጎነበሰበት ቀስ ብሎ ትንፋሽ ስቦ ቀና አለ። ቡና ቤት ውስጥ በመጠጣት ላይ ያሉት ሰዎች የሚወያዩትን አቁሞ ትኩር ብለው ያዩት ጀመር። መሬት ላይ በሆዱ ተኝቶ የኋላ እግሩን አንስቶ አናቱ ላይ ያስቀመጠ። እንደገና በ2 እጆቹ ቆመ። በሆዱ ተመልሶ ተኝቶ በአናቱ ላይ እግሮቹን ፊቱ ላይ ያመጣቸውና ተመንጥቆ ከወጣው አፍንጫው ጀርባ ጥቁረት የበዛባቸው ትላልቅ አይኖቹን አብለጭልጮ በረጃጅም ጥርሶቹ ሳቀ። ምህረት ሳጥኑን ከአሌክስ ነጥቆ ወደ ሰዎቹ እየተጠጋ ለስፖርት ነው እያለ ጠየቀ። የሳጥኑን ሆድ ዕቃ እየደጋገመች ጮኸች። 5 10 15 20 5 10 ሳንቲሞች ጠለቁባት። ሌላ ቀን የፍልሰታ መዝጊያ ዕለት የሚዘምሩ ህፃናት ድምፅ ከጊዮርጊስ ደብር ላይ የክረምቱን የዝናቦች ጅብኝ ዘልቆ ይሰማል። ዩሊሰስ ዶሮ ማነቂያ ገብተው ይወጣል። ጠጅ ያፈቅራል። ጠጅ ቤት ተከተለኝ ብለው አስገብተው ምን ትወዳለህ ቢሉት አፉ ሳይረሳ ጠጅ ድገም እያለ ይጮህ እንጂ ምን ትወዳለህ ቢሉት ስለምን አዲስ አበባ ሶሎ እየዘፈነ እንጉርጉሮ እያዘነበ እንባ እያወረደ እንደሚኖር ቢጠይቁትና ምን ትወዳለህ ቢሉት ልመና ይሉታል። እፍረት የለበትም። የሚናገራትን አንዲት የተለመደች እውነት ደጋግሞ እንዲወራሉት ብቻ ይቆጥራታል። ዩሊሰስ ለማኝ የሆነው አምኖበት ነው። በገዳም ሰፈር ጎርባጣ ፒስታ መንገድ ሴተኛ ዳሪዎችና ሰካራሞች ባጎደኮዱት፣ ዩሊሰስ ግን በሚታማበት እሱ እየጮኸ ያልፋል። ምን እንደ ጮኸም አይሰማም። ቋግሜ የለጋ አውራ ዶሮ ድምፅ። ኳስ ጨዋታችንን እዚያች ሜዳ ገብተን ማሳየት አለብን። ካፒቴን መሆን አለብን። ሲራክን እንዲያረጉት ብቻ። አልጋ ውስጥ ብርድ ልብሱን ተከናንቦ ያስባል። የዓለሙ እናት ለእንቁጣጣሽ የገዙት ወጣት አውራ ዶሮ ለሁለተኛ ጊዜ ጮኋል። በገዙት ዶሮ መኪና እንደሆነ ሁሉ ይኮራሉ። ዶሮዬን ይላሉ። ዓለሙ አንተን ነው። ተነስተህትን ቤተክርስቲያን አድርሳትና ና። እሷ ትፈራለች። ደሞ ትህብቿን ናት። መኪና እየጭብኛል። እናቱ በባዶ እግራቸው መኝታው ድረስ መጥተው የተሸፋፈነበትን ሳይገልጡ ጎኑን በአንድ እጃቸው እየወዘወዙ
እንቅልፍ እንደያዘው ሁሉ ከሚያስፈልገው በላይ ተንፈራግጦ እያዳመጠ ተኛ። ምን ትረብሸኛለች? ሰላም አይሰጡ። አሁንስ መተኛት ለራሱ። ተነሳን ተቅማላ ብርድ ልብሱን ወርብሮ ከተዘረጋበት ጭንቅላቱ ላይ በንዴት እየገፋ እንቅልፍ የተጫጫነው መስሎ አይኖቹን ጨፍኖ አፉን አጣሞ እናቱ በቆሙበት አቅጣጫ ተመለከተ። በአይኖቹ ጨምዳዳ መሃል በከፍታቸው ስንጥሮች ውስጥ አጮልቆ እያያቸው ሌላ ለመውለድ የደረሰ ሆዳቸው አፍንጫው አጠገብ ደርሷል። በእንቅልፍ ያበጡ አይኖቻቸው የተሸነቆሩባቸው ፊታቸው ጉንጭ በጉንጭ ሆናለች። ከአንድ ጆሮአቸው ግርጌ ወደ ሌላ ጆሮአቸው ስር የተጠመጠሙበት የንቅሳት መስመሮች ጉጉት አስመስሏቸዋል። አንተ አትነሳም? የሚያረገን ታይዳለ አሉ ዞር ብለው ለአባቱና ለባላቸው። ተነስ። ለመነሳት አልጋ ውስጥ እንደተቀመጠ ፊት ለፊቱ የሚንሳፈፈው የእናቱን ሆድ አየ። የሚመጣው ሕፃን በእርሱ ምትክ ለመታዘዝ እንዲደርስ እየተመኘ ሳቅ አለ። እናት ሆዳቸውን አይተው ፊቱ በመፍገጉ አፍረው በባሰበት እንዴ ቶሎ እንዲነሳ እየጮሁ በችኮላ እርምጃ ከመኝታ ቤቱ እየተንከባለሉ ወጡ። ጠዋት ከእንቅልፉ ሲባንን እንደወትሮ አይነት መዝናናት አልተሰማው። ሰውነቱ የተጨማደደ፣ አይኖቹ የጠበቡ መሰለው። ምን እንደደረሰበት ለማውለቅ ግራ ከመጋባቱ ሳይመለስ ለሰኮንዶች ያህል ሳላሳለው። ብዙም ሳይቆይ እየከታተለ ሰውነቱ በጉንፋን ይንቀጠቀጥ ጀመር። ጭንቅላቱን እንደማዞር እያለው ከቤቱ ወጥቶ ከጓደኞቹ ጋር እየተቃጠረበት ሲኒማ አምፒር ፊት ለፊት ተቀመጠ። ከዛሬ ቀድሞ ሲያያቸው የወዳቸው የነበሩ ነገሮች ሁሉ አልታሙትም። የሲኒማ አምፒር የቆሸሸ የእብነበረድ ግድግዳ ጠቆረበት። ከትናንሽ ፎቆች ስር ተጎልተው ይታዩ የነበሩት መነጽርና ጨርቅ መሽቀያ ሱቆችን ሊያስተውላቸው አልቻለም። አስጠሉት። እንቅልፍ የሚነሳና የመዳከም ስሜት ተደራረቡበት። አንዲት ቋሚ የትራፊክ ምልክት የተሰቀለባት ብረት እንደተደገፈ አሸለበ። ህልም እያየ ነው። ምን ይፎክራል? ውሸቱን ነው። ሲራክ ድምፃቸውን ሰምቶ በድንጋጤ ከመባነኑ እብብቱ አጣብቆ የያዛትን የሳንቲማቸውን ሳጥን አሌክስን አጠቀው። አምጣት እባክህ። አይኑን እያሸ እንደተዳከመ ያስታውቅበታል። ምን ሆንክ? አለው ምህረት። እንጃ ደስ አላለኝም። ታዲያ መንገድ ላይ ትተኛለህ? አለ አሌክስ ሳጥኗን እያሻሸ። ሳላውቀው ነው የወሰደኝ። የሚሉህን አልሰማህም? እነዚያ ልጆች ከመንገደኛው መሃል እየተገላመጡ የሚያዩ በቡድን ቀስ እያሉ ወደ ምዕራብ አቅጣጫ ቀጭኑን የእግር መንገድ ተከትለው ወደሚሄዱት ጎረምሶች እያመለከተው ምን አሉ? ይቺ ኡላ ታያታለህ? ይህኔ የሹሼ ልጅ ይሆናል ከእናቱ ጋር በዶሮ ማነቂያ ሌሊት እንቅልፍ የተነሳ አለ አሌክስ። ሲራክ ተናደደ። ልጆቹን ሲመለከት ቆይቶ ድንገት አንድ ዞር ሲል የባለጌ ምልክት በእጁ የመሃል ጣቱ ሰርቶ አሳየው። ሲራክና ጓደኞቹ እየሳቁ ወደ ኮከብ አደባባይ አቅጣጫ ሄዱ። የት ቡና ቤት እንግባ አላቸው። በዚህ በኩል ትላንት ሰርተናል አይደለም? ዛሬ በአርቲስቲክ በኩል ለምን አንሄድም? ብዙ ቡና ቤቶች አሉ አለ ሲራክ። ሮጥ እያለን ለምን አንሄድም? በሰበቡም ሲራክ ሰውነትሽን ታሟሙቂያለሽ አለ ምህረት። አዎ የሚል ድምፅ ከሰባቱም ልጆች አፍ ወጣ። አንዱ ጆኒ የሚሉት ስሙ ዮሐንስ ነው። ፊሽካ ይዞ ፊት ለፊት እየቀደመ እየነፋ በሰው መሃል እየሮጠ ሄዱ። ኦልኒስታ ጎን ካለ ቀድሟቸው እንዲወጣ ጭንቅላቱን ወደ ቀኝ ትከሻው በማነቃነቅ ጠቆሙ። ሌሎች ልጆች ሲራክን ተከትለው ካለፉ በኋላ አሌክስ ግን ቡና ቤት ውስጥ ያለ መግባት ፍላጎቱን ገለጸ። ለምን አትገባም? አለው ጆኒ። አባዬ ቢኖርስ? ሌላ ቦታ ትገባ የለም? አባትህ ደግሞ ከዚያ ጠጅ ቤት በስተቀር ሌላ ቦታ መቼ ይሄዳሉ? አንተ ብትቀር። አሌክስን ትተውት እንደ ትንሽ ምንጭ በንጹህ ካናቴራዎቻቸው እየተብለጨለጩ ገቡ። በውስጥ ትርኢቱ ጀመረ። ሲራክ በሆዱ ተኝቶ እግሮቹን በጀርባ በኩል አንስቶ የተላጨ መላጣ ራሱን ዳብስ አደረገ። በዚያው ሳይረጋ ጭንቅላቱ መሬቱን ተደግፎ ተስፈንጥሮ በእግሩ ቆመ። ልጆቹም በተቀመጠ ሰው መሃል እየተዟዟሩ ሳጥኑን በመናጥ ሳንቲሞችን እያንኳኩ እያቅጨለጨሉ እርዳታ መጠየቅ ጀመሩ።
ሲራክ ጂምናስቲኩን ለማሳየት እየደጋገመ ወደ መሬት ውልብ ይላል። የሰው ጫማ ያጨማለቀው ቀዝቃዛ ወለል ላይ እየተንቧተቸ ከሰው አድናቆት ሲስብ ቆየ። ስራው አብቅቶ ቀና ሲል ቀደም ሲል ሲኒማ አምፒር አጠገብ ከጓደኞቹ ጋር እንደቆሙ ከሰደበው ሰውዬ ጋር ፊት ለፊት ግጥም አሉ። ፍርሃት ያዘው። ምራቁ ከጉሮሮ አልወርድ ብሎት ትናለው። ለሀጩ እስኪዝረከረክ እንባ በጉንጮቹ እስኪወርድ ሳለ ስሙ እናንተ፣ ይህ ሲሚንቶ እኮ ይጎዳል አላቸው። ሲራክ ሰንዝሮበት የነበረውን ስድብ እንዳልነበር አይነት የዘነጋ የመሰለው ጎረምሳ ምናልባትም ጣቱን ሲያወጣበት አላየው። ሲራክን ከበው እንደሌላው ተመልካቾች ሲያዩት የነበሩት ጓደኞቹ ይህ እኮ ብርድ ነው ንኩት ብሎ በእጁ ጣቶች ወለሉን እየወጋ አሳያቸው። ሲራክ በሳል ደግሞ ተደግፎ ከቆመበት ግድግዳ በስቃይ መሃል እያጮለቀ የሰደበውን ሰው ሲያዩ ቆይቶ ወደ ውጭ አይኑን ወረወረ። ጓደኞቹም ቡና ቤት ውስጥ ተዋቸው ወጣ። መንገደኛው መተላለፊያ ላይ በብስጭት ሲንቆራተት ቆየ። ልጆቹ ሊፈልጉት ወጡ። ምህረት ምን ሆንሽ ሲራክ? ሙአት ካሽ እየሰራ ነበር እኮ። ከምህረት ኋላ ቆሞ ባተኮረ ዝምታ አሌክስ ሲራክን ያየዋል። ሲራክ ወደ አሌክስ አመልካሽ ጣቱን እየነቀነቀ ተጠጋ። አሌክስ ለመሮጥ ሲመቻች ሲራክ እያማጠ አፍ ውስጥ ያጠራቀመውን ምራቅ በአሌክስ አቅጣጫ ተፋ። እሱ ከኋላ አሌክስ ከፊት ለፊት ተከታትሎ በመሯሯጥ ጀመሩ። ሲራክ ሊደርስበት አልቻለም። ተቀምጦ ያንቀላፈበት አካባቢ ሲደርስ ከሩጫው በርዶ ግንብ ተደግፎ ቆመ። ራሱን አዞረው። በአጠገቡ የሚያልፉ ሰዎች መኪናዎች ላይኑ እየደበዘዙ ድምጻቸው ብቻ እየገነነ መጣበት። ጣቶቹ የያዙት ግንብ ከሱ እየራቀ የሄደ መሰለ። አይኖቹን መክፈት አልቻለም። ትንንሽ እንደ ስፒል የሚቀጠቀጡ ነፍሳት ቆዳውን የወረሩት። ሰመመኑ ወደሚጣፍጥ ድካም ወዳለበት ሊሸሸውም ሊሄድበትም የሚፈልግበት ቦታ ከቆም ወደቀ። ሌላ ቀን ዩሊሰስ ገበያ እኮ ነው። ትንኞቹ መጨፈላለቅህን አታቁም። ሁለተኛ እንዲህ ብታደርግ አሳላፊ ያንቀባርበታል። ባዶ ማንቆርቆሪያውን እንደ ቴክሳሶች ሽጉጥ በአመልካች ጣቱ ዙሪያ አሽከረከረ። የወላለቀውን የጠጅ ቤቱን የጣውላ ወለል እየረገጠ የልመና ዘፈኑን በከፍተኛ ድምፅ አንጎራጎረ። አንድ ሰው መጥቶ ሳንቲም አስቀመጠ። ዩሊሰስ አንስቶ መልሶ ወረወረለት። አሁን እየከፈልኩ የምጠጣ እንጂ እየለመንኩ አይደለም። አቀራረቢ ሁለት ገብ ነው። አየህ፣ ይህን መለመኛ ዘፈኔ ሰርግ ላይ ለቅሶ ላይ መስፈን እችላለሁ። ዳንኪራ ሙሾ አድርጓለሁ። ዩሊሰስ አበዛሹ። ስሜ ዳኜ ነው። ያቆማል። አርፎ ይቀጥላል። ሰማህ አንተ፣ አሁን የሰጠኸኝ ሳንቲም ነገ ትራፊክ ጽፈር ፊት ለፊት እጠብቃለሁ። ይዛሃት ነው ብለን እምላችሁ አትስጡ። ሲሰሩ መከራ፣ ሲለምኑ መከራ። ትሰራ ነበር እንዴ? ልመና ስራ አይደለም አንተ? ምን ይጨማለቃል? ሌላ አይነት ስራ ማለት ነው። ግራ እጁ መሃል በችጋር የተከረታተፈ ፊቱን እሱ ግን የሰው አይን ነው ይላል። እንዴ ሰነጣጠቀው። አስደግፎ በቀኝ አመልካች ጣቱና አውራ ጣቱ አፍንጫው ጆሮውን እየጎረጎረ እድፍ እያወጣ እንዳንተ ጠጅ እየጠጣው አልነበረም የምሰራው። ከጧት እስከ ማታ ስነ ስርዓት ያለው ስራ ነበር የምሰራው። የቤት ግቢ ሳር መለምለሙን ሲያዩ፣ ሚስቴ ድንቡጭ ማለቷን ሲያዩ፣ በልፋቴ በጥረት ይወፈራ ምቀኞች እንደ ዘመሚት ወረሩ። ምን አጠፋው አልኩ። አይ አላጠፋም፣ ሚስትህ ግን አያስፈልግም። እሷን ወስዳኝ እናኛ ግባታለን አሉ። ልጄም የት እንደሄደ አላውቅም፣ ጠፋ። እንደሻህ አልኩ። እኔም ቀን ቀን አራዳው ጊዮርጊስ ደረጃው ላይ ማታ ማታ ካንተ አይነት ስለፈድድ ጋር ጠዋት ተገናኝተን ኮርፖሬሽን ሄደን እንገዛለን አለ አሌክስ። ሳጥኑን በእጁ ይዞ ያወዛወዘ ወደ ኮከብ አደባባይ በድል መራመድ ላይ እንዳለ ምህረት ከኋላው ተወርውሮ ደርሶ ነጥቆት ሮጠ። አሌክስ መጀመሪያ በድንጋጤ ፈዞ ቆመ። 7 እርምጃ ከቀደመ በኋላ ምህረትን ይከተለው ጀመር። 6ቱም ልጆች ምህረትን ለመያዝ እሱን ተከትለው ቁልቁል መንደርደር ጀመሩ። አውቶቡስ የሚጠብቀውን፣ ታክሲ የሚጠብቀውን መኪናዎች፣ ወንዷን የምትጠብቀውን ሴት፣ የመንገድ ላይ ባለጌዎችን፣ የኤልኳን ፎቅ የሚጠብቁ ዘበኞች፣
የሚንገላወዱ ጎረምሶችን፣ የቤት እመቤቶችን፣ ሰካራሙን፣ ያልሰከረውን፣ ቄሱን፣ ሼኩን እያተራመሱ ሌባ ሌባ። ሕፃናቱ ተበላሹ። እኚህ ሌቦች ናቸው። ያዘው። በዚህም ተሸፍኖ እንደ ጃርት አካል ከሚላወስ የቄስ አፍ ያዘው። በመንገድ ላይ እጃቸውን ሱሪ ፊት ኪሳቸው ውስጥ ከተው የሚንገላወዱ የማይክል ጃክሰን ፋኖች ምላጮች ናቸው። ሽንጡን በሁለት እጆቹ አቅፎ የሚሞቅ ፊልድ ጃኬት ውስጥ ተወጥፎ ባለየ መኪና የሚቀላውጥ ተራፊ። የት ነው ይህን የተማሩት? ከብዙዎቹ አፍ ወጣ። 3 ብጥስጣሽ ሙሉ ልብሶችን ከለበሱ ባለ ክራቫቶች ከባለ መስታወት ቡና ቤቶች ወደ ውጭ እያዩ ምህረት ወደ አውራሪስ ሆቴል ታጠፈ። በኤንሪኮ ብስኩት ቤት አድርጎ ወደ ባንኮ ዲማ ሸመጠጠ። በቸርችል ጎዳና ቁልቁል ወረደ። ጨለማ ሰንጥቆ ከረባዳው ቦግ የሚለው የመኪና መብራት በጥቁር ጭራቅ እጅ የተያዘ መንታ ምላስ ያለው ነጭ የቆዳ አለንጋ ይመስላል። በሞራከር ተቀልብሶ ወደ ላይ ወደ ኩራስ መጽሐፍ ቤት ወጣ። በፒያሳ መሃል ኪሮሽ ጫፍ ላይ እንዳለ ክር ተጥመለመለ። ወደ አረጌው ቄራ ወረደ። በ4 ኪሎ በኩል ተጠማዞ ፒያሳ ገባ። ዶሮ ማነቂያ ከኋላው የቀረበው አልነበረም። ሲራክ ቤት ሲደርስ የአጥሩን በር ቀስ ብሎ ከፍቶ በበር ቀዳዳ ወደ ውስጥ አየ። የሬዲዮ ድምፅ ብቻ ይሰማል። አንዳንዴ የሲራክ መሆን አለበት። ጉንፋን ለሰከንዶች አቋረጠውና ተጣራ። ድምፁን ዝቅ አድርጎ በብብቱ ጡንቻ አጣብቆ ይዟት የነበረችው ሳጥን እስኪያመው ድረስ አጎረበጠችው። ሲራክ በር ተከፈተ። መጣው። ማንም የለም። ሲራክ ጋቢ ተከናንቦ በባዶ እግሩ ነው። እኔ ብቻ ነኝ። ምን ነው? መጥረቢያ ያላችሁ? ምን ልታደርግ? ሲራክ መጥረቢያ ወዳለበት ጨለም ወዳለ ቦታ በእጁ አሳየው። ምህረት መጥረቢያውን ከተፈላለጡ እንጨቶች መሃል ከሸረሪት ድር መጋረጃ ውስጥ በርብሮ አውጥቶ የውጭ መብራት አብራልኛል። ለምንድን ነው? ሳጥኗን በብብቱ ስራ አውጥቶ አሳይቶ ፊት ለፊቱ መሬት ላይ ወረወራት። አይቻልም። ማን ስበረው አለ። ይህን ስትሰበሰብ ነው አይደለም ብርድ የመታ? በዚህ ትታከማለህ። እኔ ድኛለሁ እና እኔ ነኝ በጋቢ የተከናነምኩት አያት የመሰልኩት። እኔ ነገርኩ እንዳትሰብሩ። ባጋጠመው ትንሽ ብርሃን ብቻ ተጠቅሞ እግሩ ስር የወደቀችውን ሳጥን ለመስበር ስለቱ የሚቀበርበት መጥረቢያውን ከራሱ በላይ አንስቶ ሰነዘረ። ሌላ ቀን ዩሊሰስ ልጅህን ብታዩ ታውቀዋለህ? ኧረ እኔ እንጃ። ፀጉሩ ዞማ መሆኑን ነው የማውቀው። ጠጁን አቆመው። እስካላ ላይ ድረስ ይቀልዱታል። እንዴት ታውቀዋል? ተበላሽቷል ጭንቅላቴ። ከቤቱ የጠፋው ደግሞ በ5 ዓመቱ ነው። ድምፁን ዝቅ አድርጎ ፊደላትን አስቆጠረ። እንደምታሳድግ ሁሉ ሲራክ አለችው። ምን ቢባል ተወድ ነበር? ብዙ መኝ ነበር። ግን ለአንድ ልጅ አንድ ስም ነው የሚሰጥ አይደል? ብታዩ አታውቁም? አሁን እኮ አይኔ ተበላሽታለች። ከኔ ከሄደ 8 ዓመት ሊሆነው ነው። ያሳለፍኳቸው 8 ዓመታት የውድቀት ነበሩ። እንኳን አይን አንጎል ይፈርሳል። አታስታውሰኝ። እኔም በማስጨነቅ ቁም ነገራት መባል ትፈልጋለህ እንዴ? ወይኔ ልጄ። ወይ አብሮህ ጠጅ ይጠጣ ይሆናል። እባካችሁ ተው። ባገኘው እንዲህ ነበር የማፍቁፈው፣ ግን አይገኝም። ለምን መሰላችሁ? በቅር ነው የጠፋው። እኔን ለመበደል ብሎ ነው የጠፋው። እኔ ከተበደልኩ የሚደሰቱ ሰዎች ናቸው የጠፉት። ብሎቹን አጣምሮ ራሱን አቅፎ ለጥቂት ጊዜ ቆመና ተወዛወዘ። ከተደፈነች አንድ አይኑና ከሸውራራው መንታ እንባ ኩልል ብሎ ወረደ። ሲራክ፣ ልጄ ሲራክ እያለ እየተጣራ ከጠጅ ቤቱ ወደ ጨለማው ገባ። ከ2 ቀን በኋላ ጊዜው በጣም ሞቃት ስለነበር የጊዮርጊስ አካባቢ ነዋሪ ፊት የተሰራበት ቆዳ ሰፍቷል። በሰዎች መሃል እየተሽለከለከ ምህረት ወደ ሲራክ ቤት ይሮጣል። ከዩሊሰስ ጋር ፊት ለፊት ተላተሙ። እያያ ሄደው ኡሪ አለ ዩሊሰስ። አንተ ምን ሆነሃል? ጮኸ ምህረት። ዩሊሰስ የሚማታበት ድንጋይ ለመፈለግ አስፋልት መንገድ ዳር አጎንብሶ በአንድ አይኑ ሲማተር ምህረት ሩጫውን ቀጠለ። ዞሮ ሲመለከት ዩሊሰስ ድንጋዩን በእጁ ይዞ እየተንጎራደደ ይጮሃል። የሚናገረው አይሰማም። ሲራክ ቤት ደርሶ ድምፁን ጮህ አድርጎ መጥራት ስለማይፈቀድለት
ከአጥር በራቸው ትንሽ ራቅ ብሎ አፈጨ። 3 ደጋግሞ አፈጨ። ሰውነቱን በቀስታ እየጎተተ ሲራክ ከግቢው ወጣ። ምነው ፈለከኝ? አባቴ አንድ ነገር እንድሰራ አዞኛል። አትመጣም? ለምን? ደስ የሚል ነገር ነው። አባቴ ያዘዘኝስ? ማታ ልታስገድለኝ ነው? አንዱ ስፖርት ስትሰራ ብርድ አሞሃል ብሎ የነገረ ሰውዬ። እናስ? ብርሃን ፎቶ ቤት ፊት ለፊት ተደብሬ የቆምኩ ከኋላ እዚህ ላይ አይዘኝ መሰለኝ። ትከሻኝ። በጣም ደነገጥኩ። ምናምን ግን አትፍራ ምናምን አለኝና አሁኑኑ ከዚያ ስፖርተኛ ጓደኛ ጋር ነው ትልቅ ጎዳ ኳስ ሰጣቸዋለሁ አለኝ። እንሂድ በእናትህ። መጣሁ አለው ሲራክ ጋቢውን እላዩ ላይ እየጣለ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።